በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ ያው በ1973 ነው። ማን ነው ተንኮለኛ የሚል ነው ርዕሱ። ማን ነው ተንኮለኛ? ከአውሬዎቹ ሁሉ ከአራዊቱ ሁሉ በጣም የሚከፋው ስሙ እንኳን ሲጠራ የሚያንገፈግፈው በቤትና በዱር ካሉት አራዊት ከአርብና ከሐሙስ የፍጥረት አይነት ማን ነው ተንኮለኛ? ምቀኛ፣ ሸረኛ፣ ጓደኛውን ከርቶ ሆኖበት ደመኛ፣ በመሳሪያ ጥርሱ ወይም በጥፍሮቹ ሆን ብሎ ተነስቶ ገዳው ተማቹ፣ የፍቅር ነቀርሳው የመዋደድ ምቹ። ማን ነው ተንኮለኛው? መርዝ እየቀመመ ወንድሙን ለመግደል መስሎ የጠቀመ፣ ስራ እየጋተ እንደ ወተት እርጎ ለስቃይ ለደዌ ዕድሜ ልኩን ዳርጎ። ባጭሩ የሚያስቀር ማን ይሆን መርዘኛ? ከአውሬዎቹ ሁሉ የሚከፋው ለኛ ለሰዎች ማለት። እባብ ተንኮለኛ ሲባል እንሰማለን፣ ባየነውም ጊዜ በቶሎ እንሸሻለን። ወይም በበሎታ በዱላ መተነው ነፍስም እንዳይዘራ ራሱን ቀጥቅጠነው የምንገለው እባብ ነው ወይ ተንኮለኛ? ነፍስም እንዳይዘራ ራሱን ቀጥቅጠነው የምንገለው እባብ ነው ወይ ተንኮለኛ? ከሰው የሚከፋው አውሬና መርዘኛ ተንኮለኛ ቢባል እባብ በኛ ዘንድ የራሱን ጓደኛ በመርዙ ሲያነድ እኛ አላየንም እንደ ሰው ሸረኛ፣ ምንም ላይጠቀም ሆኖበት ምቀኛ። በመርዝ የሚያጠፋ የራሱን ጓደኛ ከእባብ የሚከፋ ሰው ነው ተንኮለኛ፣ ሰው ነው ተንኮለኛ። የደረሰባቸው እውቀቱ ስራ ያብልታዎቸው ትምህርት እንዳይማሩ፣ አእምሯቸው እንዳይሰራ ሰርተው እንዳይኖሩ፣ ብቻ ብዙ ነው። ወዳጅ መስለው መርዝ ግተው ሳይታወቅባቸው በግልጽ ከሚገሉ ግን በስውር የሚያጠፉ ጅሎች ናቸው፣ በቁመና የሚገሉ። እነዚህ ደግሞ ከዲያብሎስ አሽከሮች ከአስማተኞችና ከመተተኞች ጋር ተሻርከው የአጋንንት ሰለባ እያደረጉ ብዙ ሰው እንዴት እንደሚጫወቱበት ከጥቂቶች በስተቀር ይሄንን ክፋታቸውን ለይቶ የሚያውቅባቸው የለም። እንደውም መፍትሄ ይሰጡናል እያለ አዳሚ እነሱ ስር ሲደፋ ይኖራል። ፈጣሪው ክርስቶስን አምኖ ክርስቲያኑ ነፃ በመውጣት ፈንታ የአስማተኞቹን ወሬ እየሰማ ገደል ሲገባ እናየዋለን፣ ያውም የሲኦል ገደል። ከዚህ ለመዳን ራሳችን መመርመር አለብን። ለመሆኑ እኛ ተንኮለኞች ነን ወይ? ራሳችን መርመር። እባብ እንግዲህ እባብን አይገልም፣ አጥፈው። በመርዙ የትኛው እባብ ነው እባብን የሚገል? እኛ ግን እያደረግን ነው። ራሳችን መርምር።
ተንኮለኞች ከሆን ተንኮላችንን ትተን ንስሐ እንግባ። ንስሐ ለመግባት ፈጣሪያችን ለምን ከለመነው ንስሐ ለመግባት ያበቃናል። ለዙ ያብቃል። አሜን። ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምፀ ተዋሕዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን የዛሬ ጥቅምት 23 ቀን 2018 ዓ.ም የሬዲዮ መርሃ ግብራችንን ቀደም ብለን በሰማነው ማነው ተንኮለኛ በሚል ርዕስ በተዘጋጀ ግጥምና የተምሮ ማስተማር ሰንበት ትምህርት ቤት ባቀረቡት ዝማሬ እየሰማነው ባለው ማለት ነው ተጀምሯል። አንቺ ነሽ ተስፋዬ የሚል ርዕስ አለው። ይሄ መዝሙር መደመጡን ይቀጥላል። ዝማሬውን ለሚያቀርቡልን ዝማሬ መላእክት ያሰማልን። ግጥሙንም ላሰሙን ለመላከ ሰላም ታዬ አብርሃም እግዚአብሔር አምላካችን ቃለ ሕይወት ያሰማልን። አሜን። ቃለ ሕይወት ያሰማልን እንላለን። የተወደዳችሁ አድማጮቻችን የዛሬ መርሃ ግብራችንን ቀደም ሲል ቀሲስ ባስተዋወቃችሁ መልኩ ጀምረናል። እንግዲህ በዛሬው ቆይታችን ታዲያ ቀሲስ እንግዲህ መቼም በቤተ ክርስቲያናችን በሰንበት አሳይም ውስጥ እንግዲህ ቅዱስ ያሬድ በልዩነት ሰንበታትን የተለያዩ ስያሜዎችን እየሰጠ እግዚአብሔርን እንድናመሰግንበት በልዩነት የእግዚአብሔርን አምላክነት የሚገልጹ መጋቢነቱን ዘመናትን እያፈራረቀ እንደሚመግበን ከሚገልጸው ውስጥ እንግዲህ በዛሬው ዕለት የሚመሰገነው የሚባለው ይህ መዝሙር ነው ማለት ነው። እንግዲህ በጊዜው ሀለፈ ክረምት ይሰኛል የዛሬው መዝሙር እንግዲህ በቅዱስ ያሬድ የሰንበት ስያሜ መሰረት ማለት ነው። እንግዲህ እግዚአብሔር ዘመናትን እያፈራረቀ ክረምቱን ከበጋ በጋውን ከክረምት እያፈራረቀ የሚመግበን አምላክ መሆኑን በስፋት የምናይበት መዝሙር ነው። አድማጮቻችን እንግዲህ ከዚህ ጋር የተገናኘ ሐሳብ ወደ እናንተ የምናደርስ ይሆናል። ሌሎችም መርሃ ግብራት አሉን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። መልካም እንግዲህ ቀሲስ በዛሬ መርሃ ግብራችን እስኪ ከዚሁ በጊዜው ሀለፈ ክረምት ከሚለው መዝሙር ጋር የተወሰነ ሐሳቦችን ለአድማጮች ብናደርስ ጥሩ መልካም ብለሃል ወንድሜ ዲያቆን ኤርሚያስ። የተወደዳችሁ አድማጮቻችንም በየጊዜው የሚዘመረውን ዝማሬ እና የሚሰበከው ምስባክ ትምህርቱን ሁሉ ቀምሮ ቅዱስ ያሬድ በመንፈስ ቅዱስ እገዛ አስቀምጧል። በዚሁ መሰረት እንግዲህ ዛሬ ያለንበት ሰንበት በጊዜው ሀለፈ ክረምት በሚል ርዕስ ቅዱስ ያሬድ የጠራው ሰንበት ነው። የእግዚአብሔርን መጋቢነት የእግዚአብሔርን ወቅት እያፈራረቀ ፍጥረታቱን በተለየ ሰው ልጅን የሚመግብ መሆኑን የምንረዳበት ይህን የምናዘክርበት ሳምንት ነው ማለት ነው። በሌላ ጊዜ ይህ አይነገርም ማለት ሳይሆን በሁሉ ዘመን ይሄ ይገለጻል። ነገር ግን በልዩነት በዚህ ሳምንት ደግሞ የእግዚአብሔርን ፈጣሪነትና መጋቢነት ብቻ ሳይሆን ደግሞ ረድኤቱን ጥበቃውን ሁሉ የምናስብበት ሰንበት ነው ወይም ሳምንት ነው። በክርስትናችን ከሚጠበቁብን ነገሮች አንዱ በተስፋ የመኖር ነው። ተስፋ ደግሞ ዝም ብሎ አየር ላይ የተንጠለጠለ ነገር ሳይሆን በተግባር በሃይማኖት የሚፈጸም እግዚአብሔርን የማመን ውጤት ነው እና ራሳችን መግበን ቤተሰቦቻችንን ከኛ ስር ያሉትን ሁሉ አስተዳድረን እንኖራለን ከሚል ትዕቢት መውጣትን የሚያጠይቅ ወይም የሚያስወጣ ሀሳብ ያለበት ነው።
በትንሹ ገቢዬ እግዚአብሔር አብዝቶ እኔንም ቤተሰቦቼንም ይመግብልኛል ብለን አምነን የምንኖርበትን በእግዚአብሔር ላይ ተስፋ አድርገን የምንኖርበትን ሕይወት ወይም ጸጋ ወይም ቅድስና የሚሰጥ ነገር ነው እንግዲህ ተስፋና ከዚሁ ጋር ተያይዞ በዚህ ሳምንት እንግዲህ የእግዚአብሔርን መጋቢነት የሚያስረዱ ከቅዱሳት መጻሕፍት የተውጣጡ ምክሮች፣ ትምህርቶች ይቀርቡበታል። በዛሬው ዕለት እንግዲህ በቅዳሴው ጊዜ በዚህ በማቴዎስ ወንጌል በምዕራፍ 6 ከቁጥር 25 ጀምሮ ክርስቶስ የተናገረው ትምህርት አምላካችን ያስተማረው ትምህርት የሚቀርብበት ነው። እንግዲህ በዛ ላይ ወንድሜ ዲያቆን ኤርሚያስ እንደምትረዳው ምእመናንም በቀላሉ መረዳት እንደሚችሉት ስለ መብልስ ስለምን ትጨነቃላችሁ? የሰማይ ወፎች አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ ነገር ግን እላችኋለሁ የሰማይ አባታችሁ ይመግባቸዋል ብሎ ጌታችን ያስተማረው ትምህርት እሱ ወንጌል በስፋት የሚነበብበት የሚተረጎምበት የሚመሰጠርበት ነውና በዚህ አንጻር የእግዚአብሔርን መግቦት የምንረዳበት የምናውቅበት ሳምንት ነው ማለት ነው። ልክ ነው። እንግዲህ ከዚህም በላይ ቀሲስ በደንብ እርስዎ ገልጸውታልና ከዚህ በላይ እኔ ብዙም የምጨምረው የለኝም። ወደ ቀጣዩ መርሃ ግብራችን ብናልፍስ ቀጣይ ያው የክርስቲያን ጸሎት የተሰኘ ትምህርት ከዚህ በፊት ወደ እናንተ ሲደርስ የነበረው በዛሬው ዕለት ደግሞ ክፍል 4ን እንደተለመደው መላከ ሰላም ታዬ አብርሃም ወደ እናንተ ይዘውልን ይቀርባሉ ማለት ነው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆይታ ታደርጉ ዘንድ እየጋበዝን ወደ መርሃ ግብሩ አለፍን። የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት የተወደዳችሁ አድማጮቻችን እንደምን ቆይታችኋል? እንግዲህ ባለፉት ተከታታይ ጊዜያት የክርስቲያን ጸሎት በሚል ርዕስ
አንድ ክርስቲያን በክርስትና ሃይማኖቱ ሊፈጽማቸው ከሚገቡ ተግባራት መካከል በጉልህነት የሚነሳውን ስርዓተ ጸሎትን የተመለከተ ትምህርት ወደ እናንተ ማድረስ ጀምረን ነበረ። በዚሁ መሰረት አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 6 ላይ ያስተማረውን ትምህርት መነሻ በማድረግ መምህራችን መላከ ሰላም ታዬ አብርሃም በተከታታይነት ከዚሁ ጋር የተያዘ ትምህርት ሲያቀርቡልን ቆይተዋል። ዛሬ በማቴዎስ ወንጌል በምዕራፍ 6 ከቁጥር 6 ላይ የሚገኘውን ኃይለ ቃል መነሻ በማድረግ ትምህርቱን የሚያቀርቡልን ይሆናል። እንደተለመደው ማስታወሻ በመያዝ ትምህርቱን እንድንከታተል እግዚአብሔር አምላካችን ይርዳን። በቀጥታ ወደ ትምህርቱ እናልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለነቢያት ትንቢትን፣ ለሐዋርያት ስብከትን፣ ለሊቃውንት ትርጓሜን የገለጹ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ለእኔም ለሁላችንም ይግለጹልን። አሜን አሜን። እመቤታችን በምልጇ ተጠብቀን አምላካችን እንዴት መጸለይ እንደሚገባን አናውቅምና የጸሎትን ደጅ ክፈትልን፣ ይምራን። አሜን አሜን። በማቴዎስ ወንጌል ምዕራፍ 6 ቁጥር 6 ላይ አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጥ ይከፍልሃል ይላል። እንግዲህ ይህንን መድኃኒታችን አንቀጸ ብፁዓንን በታላቅ ደብር ተራራ ላይ ሆኖ፣ ያቺ ደብር የቤተ ክርስቲያን ምሳሌ ናት፣ ልዕልናውንም የምትገልጽ ናት። በዛ ላይ ሆኖ ካወጀው ወይም ካስተላለፈው ትምህርት አንዱ ይሄ ክፍል ነው። ለውዳሴ ከንቱ ይውልኝ ይስሙልኝ ብሎ ጸሎት መጸለይ ለሰው ታይታ ዋጋ የሌለው ይህ ክርስቲያናዊ እንደሆነ ባለፈው ትምህርት የተረዳን እንደሆነ ይታወቃል። ይህ ክፍል አሁን ቁጥር 6 ላይ ያለውን በደንብ አድርገን ስንመለከተው አንድ ክርስቲያን ሲጸልይ ምን ማድረግ እንዳለበት የሚያሳይ ነው። በተለይ ይሄ የማህበር ጸሎትን፣ የአዋጅ ጸሎትን አይመለከትም። የግል ጸሎትን ነው የሚመለከት። የቤተሰብ ጸሎት አለ፣ የማህበር ጸሎት አለ በቤተ ክርስቲያን። ይህን የሚመለከት አለ። ምክንያቱም በማህበር ጸሎት፣ በአዋጅ ጸሎት ውዳሴ ከንቱ የለም። እርግጥ አንዳንድ የውዳሴ ከንቱ ጠባይ ያላቸው ሰዎች ቤተክርስቲያን ቆማችሁ ጸልዩ ስትል ሌላ ሁሉ ቆሞ ሳለ እነሱ ተለይተው የሚንበረከኩ አሉ እና አንዳንድ ትርኢት የሚያሳዩ አሉና ይህ አይጠቅምም። በማህበር ጸሎት ስርዓቱን ተከትሎ የግልም ጸሎት መጸለይ አይገባም። ስርዓቱን ተከትሎ ማስቀደስ፣ ተሰጥኦን የሚችሉ መቀበል፣ የማይችሉ ደግሞ ወይም ደግሞ በአእምሯቸው መጸለይ የሚፈልጉት መከታተል ይገባል እንጂ እዛ ላይ የግል ጸሎት መጸለይ ከማህበር ጸሎት ይልቅ የግል ጸሎት ይበልጣል እንደማለት ነው። አስተብርኮ ጥሩ ነው፣ ስግደት ለእግዚአብሔር ማቅረብ እና ቤተክርስቲያን ስንገባ ስንሳለም ያው ለሥላሴ እንሰግዳለን፣ ሰግደን ነው የምንገባው። ቅዱሳት ስዕላትም አሉ ለእመቤታችን በደረጃዋ እንደ ጸጋዋ ከሁሉ ትበልጣለች።
የጸጋ ስግደት አለ፣ ለመስቀለ ክርስቶስ ጸጋ ስግደት አለ። ያ የተለመደ ነው። ቤተክርስቲያን ሰላም ለኪ ብለን የምንሰግደው ማለት ነው። ቅዳሴ እየተቀደሰ ወይም ሌላ ጸሎት እየተካሄደ ግን ስገዱ ስንባል መስገድ እንችላለን። ስገዱ ሲባል መቆም፣ ህመም ካለ መቀመጥ ነው። መስገድ የማይቻላቸው ሰዎች አሉ። በህመም በእርግና ምክንያት በልቡናቸው በአብራከ ስጋ ሳይሆን በአብራከ ነፍስ በአብራከ ልቡና መስገድ ይችላሉ። እግዚአብሔር ልብ ነው የሚያየው። ሌላው ግን ስገዱ ሲባል ሁሉም ይሰግዳል። ለእግዚአብሔር ስገዱ ብሎ ነው ዲያቆኑ የሚያውጀው እና መስገድ ይገባል። ይህ እንዳለ ሆኖ የማህበር ጸሎት ላይ ቅዳሴ የተለየ አይነት ሁኔታ ሌሎች ሰዎች ሌላ ትኩረት እንዲስብ ማድረግ ግን ባለማወቅ ምክንያት ከሆነ የማይገባ መሆኑን አውቆ መተውና መስገድም ካስፈለገ አስተብርኮም ካስፈለገ በግል ጸሎት ጊዜ ቢያደርጉት ይሻላል። ጸሎተ ቅዳሴ እየተካሄደ ልጸልይ ማለት ፀሐይ ወጥታ ሳለ ብርሃነ ፀሐይ እያለ የጧፍ መብራት ላብራ ማለት እንደማለት ይቆጠራል። ይሄ ጥሩ አይደለም፣ መታረም አለበት። አንድ ሰው በግሉ ሲጸልይ ምን ማድረግ እንዳለበት የሚያሳይ ነው ቁጥር 6። ይህም ሊታወቅ ንባቡ ራሱ ኃይለ ቃሉ ይመራናል፣ የግል እንጂ የማህበር አለመሆኑን። አንተ ግን ስትጸልይ ነው የሚለው፣ ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጥ ይከፍልሃል ብሎ አንድ ክርስቲያን በግሉ ምን ማድረግ እንዳለበት በጸሎቱ ጊዜ የሚያሳውቅ መመሪያ ነው። ስለዚህ በእልፍኝ ገብቶ መዝጊያ ዘግቶ በስውር መጸለይ የግል ጸሎት በሚሆንበት ጊዜ ነው። የንስሐ ጸሎት ሊሆን ይችላል፣ የፈቃድ ጸሎት ሊሆን ይችላል፣ ወይ የዘወትር ማንኛውም ክርስቲያን ስለሚጸልይ የግል ጸሎትን በህቡ በስውር ማድረግ እንደሚገባ ያሳስባል። ይህም ጸሎተኛ ተብሎ በተወድሶ ከንቱ ከእግዚአብሔር የሚገኘው መንፈሳዊ ዋጋና እሴት እንዳናጣ ያደርገናል ማለት ነው። ስለዚህ እግዚአብሔር መመጻደቅ አይወድም። በጉራ የትም አይደረስም። ፍከራ አይወድም እግዚአብሔር። በመፈከር በተወድሶ ከንቱ ፈሪሳውያን አልተጠቀሙም። እኛም እነሱን በግብር ከመሰልናቸው አንጠቀምም ማለት ነው። ስለዚህ ለጸሎታችን ጥንቃቄ ማድረግ ይገባናል። የቃሉ ትርጉም ግን ምንድን ነው ነው? አንተ ግን ስትጸልይ ወደ እልፍኝ ግባ ማለት ለጊዜው እልፍኝ ያለው ሰው ወደ እልፍኙ ሊገባ ይችላል። ወደ እልፍኝ ገብቶ መዝጊያውን ዘግቶ ማንም ሳያየው በስውር ይጸልያል። ላይ ገጸ ንባቡ ይሄን ነው የሚያመለክተው። ግን የሰው ልጅ እልፍኝ የሌለው ደግሞ ይኖራል። እንዴት ሆነ እሱ? እንዴት አድርጎ ይጸልይ? ሕዋሳትህን ሰብስበህ ልይ፣ ልስማ፣ ልናገር የሚለውን ሕዋሳትህን ሰብስበህ እግዚአብሔር ብቻ በሚያውቀው ምስጢር በሰቂለ ሕሊና በነቂሃ ልቡና ሆነህ ጸልይ ማለት ነው። ምንድን ነው? እሱን ብቻ አስበው። እሱን ካሰብክ እግዚአብሔርን የዓለምን ነገር ሀሳብ አታስብም ማለት ነው።
ሕዋሳቶችን ሰብስብ የተባለው ይሄ ነው። በተመስጦ እንዲጸልይ። በስውር ስትጸልይ በለሆሳስ መጸለይ አይታወቅም። አንተ እግዚአብሔር ቤተ መቅደስ ነህ። ቤተ መቅደስ ሰውነትን ሰብስብ ማለት ነው። ከዓለም ጋር የሚያገናኝህን ሀሳብ ዝጋው፣ መዝጊያውን። ለዚህ ዓለሙ ስራ ጊዜ አለው። ሁሉ በሰዓቱ ነው የሚሆን። በተመስጦ አፍተ ልብ ሆነህ ለመጸለይ ሕዋሳትን ሰብስበህ ሕሊናህ በተመስጦ ሆኖ ሰማይ አባትን አነጋግር ለማለት ነው። ይሄ እንግዲህ ጸሎት ቀላል አይደለም። በተመስጦ መጸለይ በተለይ ጽሞናን ይጠይቃል። ከውጭ አርምሞ አለ፣ ከውስጥ ግን ጽሞና ወይም ጽማዊ ያስፈልገዋል። ጽማዊ ማለት ዓለምን ላለማዳመጥ መደንቆር ማለት ነው። በአእምሮ በመንፈስ በጥበብ ተሞልቶ ግን የዓለምን ነገር በመተው አንድ ልብ እግዚአብሔርን ማሰብ ነው፣ ከእሱ ጋር መነጋገር ነው። እዚህ እንግዲህ ጽማዊ ደረጃ አለው። ጣናን እዛ ሲደረስ እኮ አንድ አባት ያው በቤተ ክርስቲያን ታሪክ በዜና አበው አለ። በተመስጦ ሲጸልዩ መላእክትን እስከ ማየት ደርሰዋል። ግን ተግባረ ዕድ አለና ወደ ገበያ ወጥተው እንቅብና ሰፌድ እንደዚህ የመሳሰለው ሲሸጡ የሰሩትን እዛ ተመስጦ ይመጣባቸዋል። ሚካኤልና ገብርኤል ናቸው። ሚካኤልና ገብርኤልን ያያሉ እዛ ገበያ ላይ ሆነው ማለት ነው። ትልቅ እድል ነው። ከዛ በኋላ ባለ እንቅብ ዋጋው ስንት ነው ይላቸዋል። እዛ ገበያተኛው መጥቶ እሳቸው ግን ሚካኤልኑ የአቢ ወሚመ ገብርኤል እንዶ በክብ ሚካኤል ነው የሚበልጠው ወይስ ገብርኤል እያሉ ሁለቱን እያነጻጸሩ ያደንቃሉ። ነገር እንጂ ሲሏቸው ጣጥለው እንትናቸውንም ትተው ወደ ዋሻቸው ይገባሉ እና መግባታቸውን ሲያውቅ ደግሞ ሰይጣን ክፉ ነው። በጊዜው ንጉሥ በረከት አገኛለሁ ብሎ እዛ መጥቶ ነጋሪት ቢጎሰም ምን ቢል አይሰሙም። እስከዚህ ድረስ ነው ከዓለም ጋር ያለውን ልዩነት የሚዘጉት። ያ የመንፈስ ቅዱስ ጸጋም አለው ማለት ነው። ከራስ ይጀምራል፣ መንፈስ ቅዱስ ይረዳል። ሌላ ጊዜ ግን ከተመስጦ ሲመለሱ ንጉሥ ምን ነው ፈልጎት ነበረ? ምን ነው ሳያነጋግሩ ቢባል አስራ ይዤ ነበር ብለዋል። ጸሎት ተግባረ ነፍስ ነው። እምነት ያለው ስራ መስራት አለበት። ከስራ አንዱ ጸሎት ነው። ስለዚህ እንግዲህ በስውር ብጸልይ ማን ያያል ብላችሁ አታስቡ ለማለት ነው። በስውር ስትጸልዩ የማይታየው በህቡ ያለው በስውር ያለው አምላካችሁ አባታችሁ ያይላችኋል። እሱ ካየ ዋጋችሁን ይሰጣል። ያው በግልጽ ነው የሚሰጣችሁ የሚያስፈልገውን ነገር። ጸጋ ሲሰጥ እግዚአብሔር በስውር የለመኑት ነገር በገሃድ በተአምራትም ይገለጻል። ስለዚህ የዚህ ዓለሙ ቢቀር እንኳን በዳግም ምጽአቱ የአባቴ ብሩካን ብሎ በይፋ ማህበረ መላእክት ባለበት የአጋንንት ሰራዊትን ባሉበት አመስግኖ ነው ዋጋ የሚሰጥ። ያ በውዳሴ ከንቱ የሚቀር አይደለም። ሰጪው ራሱ ባለቤቱ ስለሆነ ምንም ለከሌ የሌለው ሰው ፍጡር
ጸሎተኛ ብሎ ቢያመሰግን ምንም ጥቅም የለውም ማለት ነው። ጥቅም ለሌለው ነገር አትድከሙ የሚል ነው። ዞሮ ዞሮ ግን ሕዋሳታችሁን ሰብስባችሁ በበዓታችሁ ደግሞ በበዓታችሁ ተከታችሁ መዝጊያችሁን ዘግታችሁ ሕዋሳት ሰብስባችሁ በተመስጦ በንቃተ ሕሊና ሆናችሁ በነቂያ ልቡና ሆናችሁ ሕሊናችሁ ሰማያዊ ነገር በማሰብ ጸልዩ የሚል ነው። ለጊዜው ቁጥር 6 እዚህ ላይ ይበቃናል። ቁጥር 7 ላይ አሕዛብም በመናገራቸው ብዛት እንዲሰሙ ይመስላችኋልና ስትጸልዩ እንደነሱ በከንቱ አትድገሙ ነው። አሕዛብ ይጮኻሉ። በጩኸት እግዚአብሔር የሚሰማ ይመስላችኋል? እግዚአብሔር ደንቆሮ አይደለም። ጆሮን የፈጠረ አይሰማምን ይላል መጽሐፍ። እግዚአብሔር በልብ የታሰበውን ከመታሰቡም በፊት የሚያውቅ ነው። የሕሊና ጸሎትን የማይሰማ አይደለም። ተሰውሮ የሚጸሉትን ጸሎት የማይሰማ አይደለም። ነገር ግን ጸሎት በማብዛትና በመድገም በጩኸት እግዚአብሔር የሚሰማ የሚመስላቸው ነበሩ አሕዛብ። ዛሬም ይኖራሉ። እነሱን አትምሰሉ ነው ያለው። እምነቱ ካለ አጭር ጸሎት እኮ ይበቃል። አጭር ጸሎት ይበቃል። የልብ ንጽሕና ካለ በጩኸት አይደለም ጸሎት የሚሰማው፣ በማብዛትም አይደለም። ምንድነው እግዚአብሔር ለማመስገን ረጅም ጸሎት መጸለይ መጥፎ ነው ማለት አይደለም። ይሄ ዋናው አብዝተን ስንጸልይ ነው የሚሰማልን። በጩኸት ነው እግዚአብሔር የሚሰማው የሚለው አስተሳሰብ ትክክል አለመሆኑን የሚገልጽ ነው እንጂ መቼም በግላችንም ሆነን ለራሳችን እንዲሰማ አድርገን እንደግማለን። ለሌላው ለማሰማት ሳይሆን ለራሳችን ብለን እንደግማለን። ሕሊናችን እንዳይሰረቅብን እዛ የሕሊና ተመስጦ ላይ እስክንደርስ ድረስ በድጋም ያስፈልጋል። አባታችን ሆይ በሰማያት የምትኖር፣ አባታችን ሆይ በሰማያት የምትኖር እያልን እየደጋገም ሕሊናችን እስኪመሰል ድረስ ለጆሮአችን እንደሚሰማ አድርገን በለሆሳስብ ብዙ ሳንጮህ መጸለይ እንችላለን። ድጋሙ ዝም ብሎ መርገም ብቻ ሳይሆን እየገባ መሆን አለበት። በማብዛት ነው የሚሰማን፣ በጩኸት ነው የሚሰማን የሚለው አስተሳሰብ ግን ትክክል አይደለም። ስለዚህ በዚህ መንገድ አሕዛብን አትምሰሉ ነው የሚለው። አሕዛብን በመናገራቸው ብዛት እንዲሰሙ ይመስላችኋልና ስትጸልዩ እንደነሱ በከንቱ አትድገሙ። አዎ በከንቱ መድገም አያስፈልግም። ስለዚህ አትምሰሏቸው፣ አብነት አታድርጓቸው ብሎናል። ምክንያቱም ሳትለምኑት አባታችሁ እግዚአብሔር ነው እንግዲህ በጸጋ የወለደን አባታችሁ የሚያስፈልጋችሁን ያውቃልና ነው። ለኑሯችን የሚያስፈልገን አውቆ ፈጥሮልናል። ዓይን ፈጥሮ ብርሃን አልከለከለም። ጆሮ ፈጥሮ የምንሰማውን ነገር አላስቀርም። እግር ፈጥሮ ቆመን የምንሄድበትን አዘጋጅቷል። ለእኛ የሚያስፈልገንን አዘጋጅቶልናል ሰማይ አባታችን። ለነፍሳችንም ለስጋችንም የሚሆን አዘጋጅቷል። ስለዚህ ከእሱ ጋር ለመነጋገር እና በእሱ ላይ ያለን እምነታችን ለመግለጽ ነው እንጂ በጩኸት ብዛት የሚሰጠን አድገን እንዳናስብ ነው የመከረን። ስለዚህ ለፍጥረቱ ሁሉ አስፈላጊውን ነገር የሰጠ አምላክ ለእኛ አይሰጠንም ማለት አንችልም። ስለዚህ ሳንለምነው ብዙ ነገር ስላደረገልን ይህን አስበን ጩኸን ወይም አብዝተን ሳይሆን የክርስቲያን ጸሎት
ቁጥር 9 ላይ እንግዲህ እናንተ እንዲጸልዩ ባለው መሰረት አቡነ ዘበሰማያትን በስርዓቱ መድገም መጸለይ ይገባናል። ይቆየን። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። መምህራችን መላከ ሰላም ታዬ አብርሃም በማቴዎስ ወንጌል በምዕራፍ 6 ከቁጥር 6 ጀምሮ እስከ ቁጥር 8 ድረስ የተጠቀሰውን ትምህርት መነሻ በማድረግ የክርስቲያን ጸሎት ምን አይነት ስብዕናን ወይም ሁኔታን መጠበቅ እንዳለበት የተመለከተ ትምህርት አቅርበውልናል። የተወደዳችሁ አድማጮቻችን ከትምህርቱ ሰፊ ግንዛቤ እንዳገኘንም ተስፋ እናደርጋለን። እንግዲህ ቀደም ብለው እንደገለጹልን በተከታዩ ሳምንት ደግሞ በማቴዎስ ወንጌል በምዕራፍ 6 ቁጥር 9 ላይ የሰፈረውን የጸሎተ አቡነ ዘበሰማያትን ትምህርት እንከታተላለን። እግዚአብሔር አምላካችን በሰማነው ቃሉ ሁላችንን ይባርከን። በቀጣዩ ሳምንት እንዲሁ ተገናኝተን ትምህርቱን ለመስማት የበቃን እንዲያደርገን አምላካችን ቅዱስ ፍቃድ ይሁንልን። ሰላም እግዚአብሔር ከሁላችን ጋር ይሁን። የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት አብራችሁን ስላላችሁ ከልብ እናመሰግናለን። የተወደዳችሁ አድማጮቻችን በቆይታችሁም ብዙ መንፈሳዊ ቁም ነገሮችን እየገበያችሁ እንደሆነ ተስፋ እናደርጋለን። አሁን ደግሞ አጋዚቷ የተሰኘ ተከታታይ የሬዲዮ ትረካ ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ይህንን ትረካ በቀጣይነት ወደ እናንተ የምናደርስ ሲሆን ለዛሬ የመጀመሪያውን ወይም ክፍል 1ን ወደ እናንተ የምታደርስላችሁ ዳግማዊት ካሳይ ትሆናለች። እሱን ተከታትለን ተመልሰን እንገናኛለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። አጋዥቷ ደራሲ አስፋው ለገሰ። አጋዣችንን ልጆች ይወዷታል። ጥሩ ሰው ናት። በቅን ታገለግላለች። ከሁላችንም በኋላ የምትተኛው እሷ ናት። ዕቃ ስታጣጥብ፣ ለነገ ቁርስና ምሳ የሚሆን ነገር ስታዘጋጅ እስከ እኩለ ሌሊት ታመሽና ወደ ሳሎን ትመጣለች። ከዚያም 7 ሰዓት እስኪሆን ድረስ ስትጸልይ ትቆይና ጎኗን ጥቂት ለማሳረፍ ትተኛለች። የማንቂያ ደውል አትሞላም። ነገር ግን 9 ሰዓት ሲሆን ትነሳና ተጣጥባ ጸሎት ትጀምራለች። እስኪነጋ ድረስ መላ ሌሊቱን ስትጸልይና ስትሰግድ ታድራለች። በቀን 1 ጊዜ ነው የምትመገበው። ሲነጋ ማታ ሰርታ ያሳደረችውን ምግብ አሙቃ ምሳ ትቋጥርልናለች። ቁርሳችንን አብልታ ተማሪዎችንና ሰራተኞችን ትሸኘናለች። ከዚህ በኋላ የሥራ ልብሷን ቀይራ ቤተ ክርስቲያን ሄዳ ጸሎቷን ታደርስና ወደ መደበኛ ስራዋ ትመለሳለች። እንደ ባህታዊ ያየን እናከብራታለን። ነገር ግን ከበሬታ እንደሰጠናት እንድታውቅብን አላደረግንም። በገዳም እንጂ በዓለም ውስጥ እንዲህ አይነት ስራ መኖሩን እጠራጠራለሁ። መጽሐፈ መነኮሳት ላይ ጀማሪው መነኩሴ በመሰላል ሲወጣ ካየኸው እግሩን ጎትተ ጣለው የሚል ኃይለ ቃል ማንበቤን አስታውሳለሁ። ኋላ ላይ ትክት ብሏት ጭራሹኑ ጸሎት እንዳታቆም ሰውነቷም እንዳይጎዳ አስቤ ልመክራት ጀመርኩ።
ውዳሴ ማርያምና መዝሙረ ዳዊት እንዲሁም ሌላ 1 ወይም 2 ገድሉን በደንብ አድርገሽ የምታውቂውን ጻድቅ ወይም ሰማዕት መልክ እንድትጸልይና በቂ ረፍት እንድታደርጊ መክርሻለሁ አልኳት። ጾምና ትጋሃ ሌሊቱን አስመልክቼም የጉልበት ስራ በመስራት ገዳሙን የሚያገለግሉ በቀን 2 ጊዜ የሚመገቡ ሲሆን ስራቸው ጸሎት ብቻ የሆነው ግን በቀን 1 ጊዜ ብቻ ይመገባሉ። አንቺ እዚህ ቤት ውስጥ በብዙ ትደክሚያለሽ፣ ምግብ ታበስያለሽ፣ ልብስ ታጥቢያለሽ፣ ቤት ትወለውያለሽ። በበቂ ሁኔታ ካልተመገብሽ እያደር ሰውነትሽ እየተጎዳና አቅም እያነሰሽ ይሄዳል። ስለዚህ በአግባቡ እየጾምሽ በአግባቡ እየተመገብሽና እየጸለይሽ በቂ እንቅልፍ ብትተኚ በማለት በአቅማ እንድትጋደል አሳሰብኳት። ከማሳነፍ ቆጥራብኝ ሳትቀበለኝ ቀረች። ጾም ገፋ አድርጌ የምጾም ብሆንም ጸሎት ላይ ግን ደካማ ነኝ። የሌሊት ጸሎት እጅግ ታላቅ ኃይል እንደምታደርግ ሌሊት የሚጸልይም እርሱ ስጋ የለበሰ መልአክ እንጂ ሰው እንዳይደለ ከ2-3 አባቶች የሰማሁና ከመጽሐፈ መነኮሳት የሚያነበብኩኝ ቢሆንም የወደኩበትን የማላውቅ እንቅልፋን በመሆኔ የሌሊት ጸሎት ምኞት ብቻ ሆኖ ቀርቷል። ባለቤቴም ከኔ ዋሰች ሰነፍ ናት። 9 ሰዓት ላይ እንድትቀሰቅሰኝ ልጅቱን ብጠይቃት ጋሽዬ እኔ ባለ ትዳሮች ካሉበት ክፍል መግባት አልወድም አለችኝ። እንደምታውቂው አልጋ ለይተን ስለምንተኛ ችግር የለውም አልኳት። እኔ ሰው መቀስቀስ አልወድም፣ መንፈስ ቅዱስ እንዳነቃ ራስ ተነስ በማለት መለሰችልኝ። የማዕድ ቤት ስራዋን ጨርሳ እስክትመጣ ድረስ የሳሎኑ መብራት ጠፍቶ ይቆይና ወደ ሳሎን ስትመጣ ያበራችው ከመኝታ በፊት የምትጸልየውን ጸሎት እስክታደርስ ድረስ እየበራ ይቆያል። በር ከፍታ ስትገባ ከተቀሰቀስኩ መብራቱን አጥፍታ እስክትተኛ ድረስ እንደነቃሁ ቆያለሁ። ዳግመኛም ሌሊት ላይ ስነቃ መብራት ሲበራ አገኛለሁ። አጋዣችን ለጸሎት ቆማለች ማለት ነው። እንደ እውነቱ ከሆነ የፍላጎት ማነስ እንጂ ልጸልይ ብል ልጅቱ ከኛ ጋር መኖር ከጀመረችበት ጊዜ አንስቶ ቀስቃሽ አያስፈልገኝም። ሳሎን መብራት ስታበራ የማንቂያ ደውል መኝታ ቤት ሆኜ ይሰማኛል። የሷን ያህል ባይሆንም ሌሊት ተነስቼ መጸለይ ጀመርኩ። መጀመሪያ አካባቢ ከበደኝ። እየለመድኩት ስመጣ ግን እወደው ጀመር። በቅንነት እያገለገለች ምንም እንዳላገለገለች የሚሰማት ልጅ ናት። በቅዱስ ቁርባን መጋባታችንን ስላወቀች ይመስለኛል ለታላላቅ አባቶች የሚሰጠውን መንፈሳዊ ከበሬታ ለኛ ለደካሞቹም የሰጠችን። ክብረት ያድላት ከማለት በስተቀር ሌላ ምን ልንል እንችላለን? ቤት ተከራይቼ ስለመውጣት ካሰብኩ ቆይቻለሁ። ነገር ግን የቤት ክራይና 2 ቤት ወጪ እንደሚከብደኝ አስቤ መወሰን አልቻልኩም። ከባለቤቴ ጋር በትንሽ ነገር ተጋጭተን ንፋስ ገባን። ከዛሬ ነገ እልሁ ያልፍላት ይሆናል በሚል በተስፋ ያችን ቀን በትዕግስት እየተጠባበቅኩ ነው። ነገር ግን ቀዳሚት ሰንበትና ሰንበተ ክርስቲያን አለፉ። የተፈቀዱ ቀናት አልፎ ጾመ ድህነት፣ የሐዋርያት ጾም፣ ጾመ ማርያም፣ የነቢያት ጾም፣ ጾመ ነነዌና አብይ ጾም መጡ። ዑደቱ ጀመረ። መኝታ ከለየን 2ኛ ዓመታችንን ያዝን። በሷ ላይ ያለኝ ህጋዊ መብት ተገፏል። በእንቢታዋ ጸናች። የደባል ኑሯችንን ቀጥለናል። ባለቤቴ በሞት እንደተለየችኝ ሚስት እንደሌለኝ ለራሴ እየነገርኩ ራሴን ተስፋ ስለማስቆረጥ አስባለሁ። ነገር ግን እየተፈተንኩኝ ነበር። አመት ከመንፈቅ ቆይታ በኋላ አጋዣችንና ልጆቼ መተኛታቸውን አረጋግጬ በጥንቃቄ ወደ ባለቤቴ መኝታ በመሄድ ቀሰቀስኳት። ምን ላድርግ አለችኝ ተቆጥታ። እዚያኛው አልጋ ላይ ነኝ አልኳት በማባበል ጉንጯን እየዳበስኩ። በፍጹም አላደርገውም እባክሽን። ልጅቱ ቃለ ምልልሳችን እንዳትሰማ እየተሰቀቅኩ ክቡሬ አሻፈረኝ ብያለሁ፣ ከጠገቤ ሂድልኝ የኔ ውድ ስላት
ልጆቹን አብረን እንድናሳድግ አትፈልግም? እንደወጣልህ ትፈልጋለህ? አለችኝ ምርር ብላ። ለምንድን ነው እንደዚህ የምትሆኙ? ምክንያቴን ታውቀዋለህ። ትሸቻለሽ ብለኸኛል። ከዚህ በኋላ መቼውንም ካንተ ጋር አልተኛም። አልቦሻል ነው ያልኩሽ። አታስተባብል። አንቺ የምትዩን እንዳላሰብኩ እየተገዘትኩ ብዙ ጊዜ ነግሬሻለሁ። አልተቀበልኩህም። እሺ አንቺ እንዳልሽው አስቤበት ይሁን። መቼም ሰውነትሽ ላይ የወጣ የሚያዥ ቁስል የለም። ምንሽ ነው የሚሸተው? እሱን አንተ ወቀው። እኔ ምን እንደሚሸት በምን አውቂው? አፍንጫ የለሽም? የኔ አፍንጫ እንዳንተ አፍንጫ አድርጎ አይሸትልኝም። ምናልባት አብሬው የምኖር ሆኜ ጠረኔን ስለለመድኩት ይሆናል። ጠረንሽ ልክ አይደለም ብዬሽም ከሆነ የቃላት አጠቃቀም ችግር እንጂ አስቤበት የተናገርኩት አይደለም። ይቅርታ ስጠይቃት ለስንተኛ ጊዜ እንደሆነ አላውቅም። በአቋሟ ጸናች። በልቤ እኔ አልሰደብኩሽም፣ ሌላ የሚሰድብሽ ይዘዝልሽ አልኳት። ጉዳዩን የነቢያት ጾም ሲገባ አይተው ነው። ጾሙ የተፈሰከ ሰሞን አመች ሁኔታ ላይ አልነበረችም። የዚያን ዕለት ንዴቷ ይብረድላት ብዬ አለፍኳት። ደገመችው፣ ሰለሰችው። ሳምንት ሆነን፣ ወር፣ አብይ ጾም መጣ። ሲፈሰክ ተለማመጥኳት። አሁንም በአቋሟ ጸናች። አንቺን ካስቻለሽ እሺ አልኩኝ በልቤ። ስለ ባለቤቴ ያለማቋረጥ አስባለሁ። ካሁን በፊት ተጋጭተን ልክ እንዳሁኑ አልጋ ለመለየት ያበቁንን ጉዳዮች ከጓደኛዬ ጋር ተቀምጬ ሳወጋ ባለቤቱ ከመኝታ ቤት ወይም ከወደ ማዕድ ቤት ሆና የሆነ ነገር ስትለው ጓደኛዬ ቀልጠፍ ብሎ ይነሳና እንዲሰጣት የጠየቀችውን ገንዘብ ሰጥቷት አሊያም እንዲያግዛት የጠየቀችውን ነገር አግዟት ወይም በሆነ ጉዳይ ላይ ከተነጋገሩ በኋላ ወደ እኔ ይመለሳል። ሲመለስ ወጋችንን በማቋረጡ ይቅርታ አይጠይቀኝም። ምክንያቱም ማድረግ ያለበትን ያደረገው። በሁለት ሶስት ጓደኞቼ ቤት ይህንን የመሰለ ነገር አይቻለሁ። ሚስቶቻቸው እንዲሁ ነው የሚያደርጉት፣ አማቶቻቸውም ጭምር። ሰርቪስ መኪና ውስጥ ሴት የሥራ ባልደረቦቼ ከወንዶች የሥራ ባልደረቦቻቸው ጋር በደንብ ያወራሉ፣ ይጫወታሉ። ባለቤቶቻቸው የእኛን ሰርቪስ በሚጠቀሙበት ዕለት ግን ከሌሎቻችን ጋር አያወጉም። ለምንድን ነው አልኳት አንዷን አንድ ቀን። ለባል ክብር ብለን ነው አለችኝ። የኔዋ ባለቤት አንድ ቦታ ደርሰን እንምጣ ብለን ከቤት በወጣን ቁጥር ተጣልተንና ተኮራርፈን የምንመለሰው። አንዳንድ ጊዜ ልታገሰው ከምችለው በላይ ሲሆንብኝ ጥያት ልሄድ ይቃጣኝና ግማሽ ኪሎ ሜትር ያህል ከተጓዝኩ በኋላ ምናልባት መሳፈሪያ ባትይዝስ እልና ቆሜ እጠብቃታለሁ። መንገድ ላይ አንድ የምታውቀው ሰው ካጋጠማት ዘር ማንዘሩን እስከ ምንጅላቱ የመኖሪያ ሰፈሩን ቀበሌና ክፍለ ከተማ ሳይቀር ትጠይቀዋለች። ከ30 ደቂቃ ያላነሰ ቆማ ታወራለች። እኔን ገትራ እሷን መጠበቁ ትክት ይለኛል። የግል መኪና ሊያዝንም ትራንስፖርት ሊያዘገየን ይችላል። ሰላምቷን ባጭሩ አድርጋ ይቅርታ ሰው አቁም ያለው ማለት ባለመቻሏ ቅር እሰኝባታለሁ። እቤት ውስጥ ስለሆነ ነገር ላዋራት ከፈለኩ በአቦ ስላሴ ማለት አለብኝ። ለዚያው ትንሽ ጊዜ ጆሮ ትሰጠኝና አቋርጣ ወይ ከልጆቿ ወይ ቤት ከመጣ እንግዳ ጋር ታወራለች። እንደጋግሜ ስለዚህ ነገር ወቀስኳት። በስራ ባልደረቦቼና በጓደኞቼ ሚስቶች የማየው የመከባበር ስርዓት እኛም ቤት እንዲኖር አጥብቄሻለሁ። ይህንን ማድረግ ከባድ ሆኖብን ልባችን ሻክሯል። የተወደዳችሁ አድማጮቻችን እስከ ሰዓት ድረስ አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። አሁንም ቆይታችሁን ከኛ ጋር አድርጉ። እየተከታተላችሁት የምትገኙት በማህበረ ቅዱሳን ሚዲያ አገልግሎት ክፍል ተዘጋጅቶ ወደ እናንተ እየደረሰ የሚገኘውን የድምጸ ተዋህዶ ሬዲዮ መሰናዷችንን ነው። በመሰናዷችን ቀደም ሲል ያደመጣችኋቸው እንዲሁም ወደፊትም ሌሎች መንፈሳዊ ቁም ነገርን የምትገቢባቸው መሰናዶዎችን ወደ እናንተ እናደርሳለን። ሀሳብ አስተያየታችሁን ወደኛ የምታደርሱበትን አድራሻ አዘጋጅተንላችኋል። ከዚህ በሚከተለው በመጠራላችሁ አድራሻ ሀሳባችሁን፣ ጥያቄያችሁን እንዲሁም የትኛውንም ጠቆማችሁን ማድረስ ትችላላችሁ።
radio@eotcmk.org በተሰኘው የኢሜል አድራሻ ላይ ሐሳባችሁን፣ ጥያቄያችሁን እንዲሁም ሌሎች መልእክታችሁን ልታደርሱን ትችላላችሁ። በዛሬው ዕለት የነበረን ቆይታ የእስካሁኑን ይመስላል። ከዚህ በሚከተለው በምናቀርብላችሁ ዝማሬ እንሰናበታችኋለን። ከቀሪ የጣቢያችን መሰናዶች ጋር መልካም ቆይታ። አሁን እንግዲህ የተወደዳችሁ አድማጮቻችን በቀጣዩ ሳምንት በሌላ ዝግጅት በተመሳሳይ ሰዓት እስክንገናኝ ድረስ በዚሁ እንሰናበታለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።